አሁን ሮቴሽን ላይ ሄዳችሁ እዚህ ጋር ፎርሙላዎቹን ብታዩዋቸው እኔ እንዲህ ለአይኔ ራሱ አንዳቸውን መያዝ አልችልም። ኤክስ ዋይ ኔጌቲቭ ኤክስ በጣም ያምታታል አይደለ? ኤግዛም ላይ ደግሞ ፕሬሸርም ስለሚኖር ይሄን ፎርሙላ ማስታወስ ሊያስቸግር ይችላል። ስለዚህ ይሄንን ኤክስ ነው የምታደርጉት። እንደዚህ መያዝ አይጠበቅባችሁም። እቺን ብቻ አንድ ፎርሙላ እንይዝና ከዛ ሁላቸውንም አንግል የትኛውንም አንግል ብንጠየቅ 90 ዲግሪ፣ 180 ዲግሪ፣ 270 ዲግሪ ተብሎ የእያንዳንዱ አንግል ተሰጠን። ግን ይሄን ሁሉ የሸምድደ ሰው ሸምድዶ መጨረሻ ላይ ኢንትራንስ ኤግዛም ላይ ግን 60 ዲግሪ ቢጠየቅ መስራት አይችልም አይደለ? እዚህ ጋር ይጠየቅ ነው ፓይ ኦቨር 3 ነው። ይሄ ደግሞ 60 ዲግሪ ነው። መጽሐፋችን ላይ ደግሞ የተቀመጡትን ካያቻቸው 90 ዲግሪ፣ 180 ዲግሪ፣ 270 ነው። ስለዚህ እነዚህን ሁሉ ከመሸምደድ የትኛውንም አንግል ብጠየቅ የምሰራበት ይሄ ይሻለኛል ብላችሁ እቺን ብቻ መያዝ ይኖርባችኋል። አሁን የሆነ ሰርክል አለ ብላችሁ እንደዚህ ብታስቡና ይሄ ሰርክላችሁ የሚገኝበት ሴንተር ቢኖረው የሆነ ኤክስ ቫልዩ ይኖረዋል፣ ዋይ ቫልዩ ይኖረዋል። እቺ ሴንተራችን ሲ ነው የሚባለው፣ ግን አጋጣሚ እዚህ ጋር ኤ ስለተጠቀሙ ኤ ልጠቀም ብዬ ነው። ሴንተራችን የሚገኝበት ለምሳሌ ኤክሱ በዚህን ያህል ዋዩ በዚህን ያህል ብለን የሆነ እዚህ ጋር ሴንተር ቢኖረን ኦሪጂናችን እዚህ ጋር እንነሳና ደግሞ እንደዚህ እስከ ሴንተር መስመር ባሰምረን ና ይሄንን ሴንተር በሆነ አንግል ወደዛ ሽፍት ባደርገው ማለት ነው። ለምሳሌ እንዲያድርጌ እዚህ ጋር ባመጣው እዚህ ጋር አድርጌ ይሄንን ሴንተር እንደዚህ አሽከርክሬ እዚህ ጋር ባደርሰው የሄድኩበት አንግል ከዚህ ተነስቼ ወደዚህ ሴንተሪን ሳደርገው በሆነ አንግል ሄዳለሁ አይደለ? ስለዚህ ኤ ነበረው እዚህ ጋር ኤ ፕራይም ይሆናል። ሌላ ቦታ ነው ያለው ለማለት ነው። ቪዥዋላይዝ ብታደርጉ በቃ እንደዚህ ጋር የሆነ አክሲስ አለ ብላችሁ ብታስቡ ከዚህ ጋር የተገናኘ ከዛ ይሄን ሰርክል ይዞ እንደዚህ አሽከርክሩ እዚህ ጋር ቢያመጣልን ሰርክላችን የሆነ እዚህ አካባቢ ይሆናል ማለት ነው። ባሽከረክርኩበት አንግል እዚህ ጋር ይመጣና ሬዲየሱ ምንም ነገር አይቀየርም። ሴንተራችን ብቻ ከዚህ ወደዚህ ይሆንና ግን የኢኩዌሽን ኦፍ ሰርክልን በዛ በአዲሱ ሴንተር ሽፍት ማድረግ ነው። ይሄ አንግላችን ኤ እዚህ ጋር ኦሪጂናል የነበረው ሴንተር ከዛ ኦ ምናሽከረክርበት ደግሞ ይሄኛው ደግሞ ኦሪጂናችን ላይ ነው። ከዛ ደግሞ ኤ ፕራይም አድርገን አዲሱ ፖዚሽናችን ላይ ያለውን ኤ ኦ ኤ ፕራይም ይሄ አንግላችን ቴታ ተብሎ እንደዚህ ታገኙታላችሁ። ቴታ ተብሎ ይሄ አንግል ነው የሚሰጣችሁ። ከዛ ይሄ አንግል ምን ይባላል? የአንግል ኦፍ ሮቴሽን ተብሎ ሮቴት የምናደርግበት አንግል ነው የሚሰጠን። በቃ የሆነ ኢኩዌሽን ይሰጠንና ወይ ላይን ሊሆን ይችላል፣ ፖይንት ሊሆን ይችላል፣ የተለያየ ሼፕ ሊሆን ይችላል። የተለመደው ግን ፈተና ላይ ሰርክል ነው። ለዛ ነው ብዙ ጊዜ ሰርክል ምሰራላችሁ። ከዛ የሰርክላችንን ይዘን እንደዚህ ሮቴት ከተደረገ በኋላ ስንት ይሆናል የሚለውን አንግላችን እንደዚህ ተደርጎ ይሰጠናል። ቴታ ተብሎ የሚሰጠን የተለመደ አንግል ከእናንተ ፈተና ላይ ከዚህ ውስጥ ያትጠየቁም ብዬ አስባለሁ። 30 ዲግሪ፣ 60 ዲግሪ፣ 45 ዲግሪ፣ 90 ዲግሪ፣ 180 እና 270 ነው። በቃ እነዚህ ናቸው። አብዛኛው ከመጣ እናንተ ላይ ወይ ይሄ ነው። ስለዚህ እዚህ ጋር እንደ ሾርት ከት ተደርጎ ይሄ ከሆነ 90 ከሆነ 180 ከሆነ ተብሎ የተቀመጠው ለሾርት ከት ነው እንጂ ሁሉንም የምንሰራበት አንድ ፎርሙላ ነው። ስለዚህ ይሄን ፎርሙላ ፕራክቲስ እናደርጋለን። ለምሳሌ እዚህ ጋር የተሰጠን የሆነ ፖይንት አለ። ፋይንድ ኢሜጅ ኦፍ ይሄ 30 የተባለው ፖይንት 45 ዲግሪ ሮቴት ቢደረግ የቱ ጋር ነው የሚገኘው የተባለው። እንዲ ቪዥዋላይዝ እናድርግ ካላችሁ ለምሳሌ እዚህ ጋር 1 2 3 የሚባል እዚህ ጋር ቁጥራችን 30 ይሄ ቢሆን 30 ቢሆን 45 ዲግሪ ማለት ከኦሪጂናችን ነው። ሮቴት የምናደርግበት አንግል አባውት ኦሪጂን የተባል ነው። ይሄንን በደንብ አድርገን ማስተዋል አለበት። ከዛ የሆነ እንደ ቬክተር አድርጋችሁ ብታስቡ ከዚህ ወደዚህ የሚሄድ ሮቴት አድርጎ 45 ዲግሪ ወደዚህ ቢያመጣልን ፖይንቱ የቱ ጋር ነው የሚገኘው እንደማለት ነው። ስለዚህ ይሄንን ፖይንት እንዲያደርገን እንደዚህ ያደርገን ይሄ ሴንተራችን ኦ ብንለው ኤ ፖይንታችን ደግሞ ኤ ብንለው አዲሱ ፖይንታችን የሚሆነው ኤ ፕራይም ይሆናል። ከዛ ሮቴት ያደረግንበት አንግል ቼክ ቢደረግ 45 ዲግሪ ቢሆን ተብሎ የተለያየ አንግል ይሰጠናል። የምንሰራበት ግን ፎርሙላ አንድ አይነት ነው። በቃ ኤክሳችን አዲሱ የሚሆነው ይሄ ነው፣ አዲሱ ዋያችን ደግሞ ይሄ ነው በሚለው በዚህ መሰረት ስለምንሰራ ዋና ፕራክቲስ ማድረግ ያለብን የነዚህን የታወቁ አንግሎች ሳይን፣ ኮሳይን ማወቅ ብቻ ነው። ስለዚህ የተሰጠን ኤክስ ዋይ ተብሎ የተሰጠን ፖይንት ኦሪጂናል ፖይንታችን 3 እና 0 ነው። ከዛ አዲሱ ኤክስ ፕራይማችን የሚሆነው ኮሳይን ኦፍ ቴታ ማይነስ ሳይን ኦፍ ቴታ እናደርግና እዚህ ጋር ኤክስ እዚህ ጋር ዋይ ማስገባት ነው። አዲሱን ደግሞ ዋይ ለማግኘት ዋይ ፕራይማችንን ለማግኘት ደግሞ የኮሳይን ፋንታ ሳይን ቴታ ነው የምናደርገው። ከዛ ፕላስ ኮስ ቴታ ማድረግ ነው። እዚህ ጋር ኤክስ እዚህ ጋር ዋይ ማስገባት ነው። ኦሪጂናል ኤክስ እና ዋዮቻችን ማለት ነው። እዚህ ጋር ኤክሳችን 3 ነው፣ ዋያችን 0 ነው። ስለዚህ ኤክሳችን ላይ 3 እናደርጋለን። ኮሳይን ኦፍ ደግሞ የ45 ዲግሪ ደግሞ √2/2 ነው። ስለዚህ √2/2 እናደርጋለን። ሲቀነስ አድርገን ዋያችን 0 ነው። 0 ደግሞ በማንኛውም ቢባዛ 0 ስለሆነ ይሄ ይጠፋል። ስለዚህ መልሳችን እዚህ ጋር አዲሱ ኤክስ ፕራይማችን የሚሆነው 3√2/2 ነው እንላለን። ከዛ ዋይ ፕራይማችንን ለማግኘት ደግሞ በተመሳሳይ መልኩ ኤክሶቻችን ላይ ማስገባት ነው። ኤክሳችን 3 ነው። ሳይን ደግሞ 45 ደግሞ
√2/2 ነው። አንድ አይነት ነው ሳይንና ኮሳይን። ከዛ ሲደመር እናደርግና ዋያችን 0 ነው። በማንኛውም አንግል ቢባዛ 0 ነው። ስለዚህ ይሄኛው 0 ይሆናል። ይሄኛው 3√2/2 ነው። ይሄኛውም ተመሳሳይ 3√2/2 ነው የሚሆነው። ስለዚህ አዲሱ ኮኦርዲኔታችን የሚሆነው ተመሳሳይ 3√2/2 እና ዋዩም 3√2/2 ነው። አሁን ደግሞ አንግላችን 60 ዲግሪ ከሆነ ሮቴት የምናደርግበት አንግል ደግሞ 60 ዲግሪ ቢሆን ደግሞ ወደዛ ራቅ ይላል አይደለ? ፖይንታችን ወደዛ ነው የሚሄደው። ስለዚህ ያንን ለማግኘት ምን እናደርጋለን? መጀመሪያ የምንፈልገው ሳይን ኦፍ 60 ዲግሪ ነው። ይሄ ደግሞ √3/2 ነው። ኮሳይን ኦፍ 60 ዲግሪ ደግሞ ሃፍ ነው። ከዛ እዚህ እንመጣና ኤክስ የሚለው ላይ በተመሳሳይ መልኩ 3 እናደርጋለን። ኮሳይን የሚለው ላይ ደግሞ ኮሳይን ኦፍ 60 ዲግሪ ደግሞ ሃፍ ነው። ስለዚህ እዚህ ጋር ሃፍ እናደርጋለን። ሲቀነስ አድርገን ዋያችን ደግሞ 0 ነው። ስለዚህ ይሄን መስራት አይጠበቅብንም። በአጠቃላይ ይሄን 0 ያደርግልናል። ስለዚህ አዲሱ ኤክስ ፕራይማችን የሚሆነው 3/2 ነው። አዲሱን ደግሞ ዋይ ፕራይም ለማግኘት ደግሞ በተመሳሳይ መልኩ እዚህ ጋር መደማመር ነው። ኤክሳችን ላይ የምንከተው 3 ነው። ሳይናችን ደግሞ የሳይን ኦፍ 60 ዲግሪ ደግሞ √3/2 ነው። ስለዚህ እዚህ ጋር √3/2 ነው የምንከተው። ከዛ ሲደመር አድርገን ዋያችን ደግሞ 0 ስለሆነ እዚህ ጋር ይሄን ያጠፋልናል። ስለዚህ ይሄ በዚህ ጠፋና አዲሱ ዋይ ፕራይማችን የሚሆነው 3√3/2 እናደርጋለን። ስለዚህ በኮኦርዲኔት ስናስቀምጠው ኤክስ ፕራይም እና ዋይ ፕራይም የሚለው የሚሆነው ማን ነው? 3/2 እና 3√3/2 አድርገን ፖይንቶቻችንን በዚህ መልኩ እናስቀምጣለን። ሲ ላይ ደግሞ የጠየቅነው 120 ነው። እዚህ ጋር ደግሞ 135፣ እዚህ ጋር 150፣ እዚህ ጋር እንደምታዩት አዲስ ቁጥር የለም፣ በቃ እነዛ ናቸው። ስለዚህ ዞሮ ዞሮ መጨረሻ ላይ የምንጠቀመው 45፣ 60 ወይም 30 ስለሆነ እነሱ ነው ፕራክቲስ ማድረግ ያለብን። አሁን 120 ስንባል አንግላችን 120 ዲግሪ ከሆነ ማለት ወደዚህ ነው የሚሆነው፣ እንደዚህ ቢሆን ማለት ነው። ይሄ 120 ዲግሪ ከሆነ እዚህ ጋር የሚቀረን አንግል ይሄ የሚቀረን አንግል ሬፈረንስ አንግል የምንለው ነው። ለ180 ለመሆን የቀረው ስንት ነው? 60 ዲግሪ ነው አይደለ? ስለዚህ የ120 እና እዚህ ጋር ሬፈረንስ ብለን የሚቀረን የ60 አንድ አይነት ናቸው። በቫልዩ ደረጃ ትሪጎኖሜትሪክ ቫልያቸው አንድ አይነት ይሆንና ግን ምልክታቸው ነው የሚቀየረው። ምልክታቸውን ደግሞ እንደ ሾርት ከት የትሪጎኖሜትሪክ ቪዲዮ ብታዩ የሰራሁላችሁ አለ። እዚህ ጋር ኦል ፖዚቲቭ ኤቭሪቲንግ ፖዚቲቭ ነው። እዚህ ጋር ደግሞ ሳይን ብቻ ነው ፖዚቲቭ። እዚህ ጋር ደግሞ ታንጀንት ብቻ ነው ፖዚቲቭ። እዚህ ጋር ደግሞ ኮሳይን ነው ፖዚቲቭ። ኦል ስቱደንት ቴክ ካንዲ ብለን ነበር እኛ የያዝ ነው። እናንተ ደግሞ በሌላ መልኩ ትይዙታላችሁ በሚመቻችሁ ስፔሊንግ። ይሄ ኦል ለማለት ነው። ኦል ፖዚቲቭ፣ ሳይንም ኮሳይንም ታንጀንትም ፖዚቲቭ ነው። እዚህ ጋር ደግሞ ሳይን ብቻ ነው ፖዚቲቭ፣ ሌላው ኔጌቲቭ ነው። እዚህ ጋር ደግሞ ታንጀንት ብቻ ነው ፖዚቲቭ፣ ሌላው ኔጌቲቭ ነው። እዚህ ደግሞ ኮሳይን ብቻ ነው ፖዚቲቭ፣ ሌላው ኔጌቲቭ ነው። ስለዚህ እዚህ ጋር ለ120 ሬፈረንሳችን 60 ነው እዚህ ጋር የቀረን። ስለዚህ 60 አድርጌ ልክ እዚህ ጋር 60 እንደተጠቀምኩት ሳይኑን ኮሳይኑንም ይሄን ቫልዩ ነው የምጠቀመው። ነገር ግን እዚህ አንግሉ የሚገኘው ሁለተኛ ኳድራንት ላይ ስለሆነ ሳይን ብቻ ነው ፖዚቲቭ፣ ሌላ ነገር ኔጌቲቭ ነው። ስለዚህ እዚህ ጋር መጣና የምጠቀመው ሳይኔ ላይ ፖዚቲቭ ነው፣ ችግር የለውም። ኮሳይኔን ግን ሀፍ ሳይሆንም ወስደው የ120 ዲግሪ የሚሆነው ኔጌቲቭ ሀፍ ነው ማለት ነው። አንድ አይነት ይሆንና ከ60 ጋር 60 እያለ ዝም ብለን ሀፍ ነበር የምንወስደው። ለምን 60 ዲግሪ ፈርስት ኳድራንት ላይ ነው የሚገኘው። ይሄ ግን ሬፈረንስ አንግላችን ነው እንጂ 60 ዋናው አንግል 120 ነው። ስለዚህ የሚገኘው ሁለተኛ ኳድራንት ላይ በመሆኑ ሳይን ብቻ ነው ፖዚቲቭ፣ ሌላው ኔጌቲቭ ነው። ስለዚህ እዚህ እንመጣና ምን እናደርጋለን? ኤክስ የሚለው ላይ በተመሳሳይ 3 ነው የምንተካው። ኮሳይናችን ላይ ግን ሀፍ ሳይሆን ኔጌቲቭ ሀፍ ነው የምናስገባው። ኔጌቲቭ ሀፍ እናደርጋለን። እዛ እዚህ ጋር ደግሞ ዋያችን 0 ስለሆነ ይሄኛው 0 ይሆናል፣ ምንም ለውጥ አያመጣም። ስለዚህ ኤክስ ፕራይማችን የሚሆነው ኔጌቲቭ 3/2 ይሆናል። አዲሱን ደግሞ ዋይ ፕራይም ለማግኘት ደግሞ በተመሳሳይ ኤክሳችን ላይ 3 ነው የምናስገባው። 3 እናደርግና ሳይናችን ተመሳሳይ √3/2 ነው። ለምን? ሳይን ፖዚቲቭ ስለሆነ ከዚህኛው ከ60 ጋር ምንም ልዩነት የለውም። ስለዚህ ምን እናደርጋለን? 3 ታይምስ √3/2 እናደርግና ሲደመር አድርገን የተሰጠን ዋይ ኮኦርዲኔት 0 ስለሆነ ይሄ 0 ይሆናል፣ ምንም ለውጥ አያመጣም። 0 እናደርጋለን። ስለዚህ አዲሱ ዋይ ፕራይማችን የሚሆነው √3/2 ይሆናል። ኤክሳችን ኔጌቲቭ 3/2፣ ዋያችን ደግሞ 3√3/2 ይሆናል። ዲ ላይ ደግሞ 135 ዲግሪ ነው የተጠየቅነው። ይሄ 120 ስለነበረ ሬፈረንሳችን 60 ነበር። አሁን ደግሞ 135 ደግሞ ካያችሁት ወደዚህ ስለሚሆን 135 180 ለመሆን የቀረው 45 ዲግሪ ነው አይደለ? ስለዚህ ለዚህኛው ሬፈረንስ አንግላችን የሚሆነው 45 ዲግሪ ነው። ነገር ግን 45 ዲግሪ ሲሆን ፈርስት ኳድራንት ስለሆነ ሁሉ ነገሩ ፖዚቲቭ ነበር አይደለ? ኦል ፖዚቲቭ። ይሄ ግን 135 የሚገኘው ሁለተኛ ኳድራንት ስለሆነ ከሳይን ውጪ ሁሉ ነገር ኔጌቲቭ ነው። ስለዚህ ምን እናደርጋለን? የምንወስደው ልክ እንደ 45 ዲግሪ √2/2 ይሄ ሳይናችን። ኮሳይናችንም ላይ በተመሳሳይ
ሩት ኦቨር 2 ነበር የምንወስደው። ነገር ግን 135 የሚገኘው ሁለተኛ ኳድራንት ላይ ስለሆነ ሳይኑን ብቻ ነው ፖዚቲቭ እንጂ ሌላው ነገር ኔጌቲቭ ነው። ስለዚህ ኮሳይናችንን ይሄ ሩት 2 ሳይሆን ኔጌቲቭ ሩት 2 ኦቨር 2 ነው የምንወስደው። ሳይናችን ግን ተመሳሳይ ሩት 2 ኦቨር 2 ነው። ለምን? ሳይን ፖዚቲቭ ነው፣ ምንም አይቀየርም። የ45ም ፖዚቲቭ ነው፣ የ135ም ፖዚቲቭ ነው። ከዛ እዚህ እንመጣና አዲሱ ኤክስ ፕራይማችን የሚሆነው 3 ታይምስ እናደርግና ኮሳይን ኦፍ 135 ዲግሪ ስንት ነው? ኔጌቲቭ ሩት 2 ኦቨር 2 ነው። ኔጌቲቭ ሩት 2 ኦቨር 2 እናደርጋለን። ሲቀነስ አድርገን ዋያችን አጋጣሚ 0 ስለሆነ ይሄ 0 ይሆንልንና ምንም የሚያመጣው ለውጥ የለም። ስለዚህ መልሳችን ኔጌቲቭ 3 ሩት 2 ኦቨር 2 ይሆናል። ከዛ ዋይ ኮኦርዲኔታችንን ለማግኘት ደግሞ በተመሳሳይ መልኩ 3 ታይምስ እናደርግና ሳይናችን ላይ የምናስገባው ሩት 2 ኦቨር 2 ነው። ሳይናችን ሩት 2 ኦቨር 2 ይሆናል። ከዛ ሲደመር አድርገን ይሄ ዋያችን እዚህ ጋር 0 ስለሆነ ይሄንን ቁጥር ያጠፋልናል። ስለዚህ ዋይ አዲሱ ዋያችን የሚሆነው 3 ሩት 2 ኦቨር 2 ይሆናል ብለን ኤክስ ፕራይም ዋይ ፕራይም የሚሆነው ኤክሱ ኔጌቲቭ 3 ሩት 2 ኦቨር 2 ነው። ዋዩ ደግሞ 3 ሩት 2 ኦቨር 2 ነው ብለን በዚህ መልኩ ነው የምንመልሰው። ኢ ላይ ደግሞ 150 ዲግሪ ነው የተባለው። 150 ደግሞ እንደዚህ ብለን ወደዚህ ብንሄድ ሬፈረንስ አንግላችን የሚሆነው ማን ነው? 30 ነው አይደለ? 180 ለመሆን 30 ነው የቀረን። ስለዚህ የ150 እና የ30 ሁሉ ነገራቸው አንድ አይነት ይሆንና በምልክት ነው የሚለያዩት ማለት ነው። ከዛ የ30 ደግሞ ሳይን ኦፍ 30 ሃፍ ነው። ኮሳይናችን ደግሞ ኮሳይን ኦፍ 30 ደግሞ ሩት 3 ኦቨር 2 ነው። በቫልዩ ደረጃ አንድ አይነት ስለሆኑ ነው የ30ን የምንወስደው። በምልክት ደረጃ ግን 150 የሚገኘው ሁለተኛ ኳድራንት ስለሆነ ሳይናችን ብቻ ነው ፖዚቲቭ። ስለዚህ ሳይኑን ፖዚቲቭ እናደርግና ይሄኛውን ኔጌቲቭ እናደርገዋለን። ይሄ የሚሆነው ለማን ነው? ለ150 ነው። ከዛ እዚህ እንመጣና ኤክስ የሚለው ላይ ኤክሳችን ቫልዩ 3 ስለሆነ 3 ታይምስ እናደርግና ኮሳይናችን ላይ ደግሞ ኔጌቲቭ ሩት 3 ኦቨር 2 እናደርጋለን። ዋያችን ደግሞ 0 ስለሆነ ይሄንን ካንስል ያደርግልናል። ያኔ የኤክስ ኮኦርዲኔታችን ኔጌቲቭ 3 ሩት 3 ኦቨር 2 ይሆናል። ዋያችንን ደግሞ ለመስራት በተመሳሳይ ኤክስ የሚለው ላይ 3ን ማስገባት ነው። 3 እናደርግና ሳይናችን ግን የ150 ሳይን ፖዚቲቭ ነው። እዚህ ጋር ሳይን ፖዚቲቭ ስለሆነ ተመሳሳይ ከ30 ጋር አንድ አይነት ነው። ሃፍ እናደርግና ፕላስ አድርገን ዋያችን 0 ስለሆነ ይሄን ያጠፋልናል። ስለዚህ እዚህ ጋር መልሳችን 3 ኦቨር 2 ይሆናል። አዲሱ ኤክስ ፕራይም ዋይ ፕራይም የምናደርገው ማን ነው የሚሆነው? ኤክሱ የሚሆነው ኔጌቲቭ 3 ሩት 3 ኦቨር 2 ነው። ዋዩ ደግሞ 3 ኦቨር 2 ነው እንላለን። አሁን እንደምትገምቱት እንዲህ መተን 150 ዲግሪ ወደዚህ ስንሄድ ቢያንስ የኤክስ ኮኦርዲኔታችን ኔጌቲቭ እንደምትገምታላችሁ አይደለ? ስለዚህ እዚህ ጋር የመጣልንም ኔጌቲቭ ነውና አንዳንድ ጊዜ ገስ ስናደርግ ቢያንስ ቪዥዋላይዝ እያደረግን መልሳችን ራሱ ትክክል መሆኑን በዛ ቼክ ማድረግ እንችላለን። ከኤፍ በኋላ ደግሞ የተጠየቅነው እነዚህን አንግሎች በሙሉ ኔጌቲቭ ብናደርጋቸው ነው። ኔጌቲቭ 45፣ ኔጌቲቭ 60፣ ኔጌቲቭ 120፣ ኔጌቲቭ 135 እና ኔጌቲቭ 150 ቢሆን ምንድነው ለውጡ የሚለውን ነው የምናየው። ስለዚህ በኔጌቲቭ እና በፖዚቲቭ አንግል መካከል ያለው ልዩነት ምንድነው? ከአክሲሳችን ከፖዚቲቭ አክሲስ ወደ ኋላ ስንሄድ ወደ ካውንተር ክሎክዋይዝ ስንሄድ ፖዚቲቭ አንግል ነው። አሁን ይሄ ለምሳሌ 45 ዲግሪ ነው ብለን ብናስብ ኔጌቲቭ 45 የሚሆነው ወደ ታች ነው ማለት ነው። እዚህ ጋር ክሎክዋይዝ ብንሄድ ደግሞ ዘ ሴም አንግል ቫልዩአቸው አንድ አይነት ይሆንና ግን ከዚህ ወደዚህ ከሄድን ክሎክዋይዝ ኔጌቲቭ አንግል ይሆናል። ወደ ኋላ ስንሄድ ደግሞ ፖዚቲቭ አንግል ነው። በቫልዩ ደረጃ ሁለቱም አንድ አይነት ናቸው። ይሄም 45 ነው፣ ይሄም 45 ነው። ስለዚህ የትኛው ኳድራንት ነው የሚገኘው የሚለውን ነው የሚወስነው። እዚህ ጋር ለምሳሌ ሁሉ ነገር ፖዚቲቭ ነው። ኦል ስቱደንትስ ቴክ ካንዲ ብለን ነበር እኛ የያዝነው። ስለዚህ እዚህ ጋር ሁሉ ነገር ፖዚቲቭ ነው። እዚህ ጋር ሳይን ነው ፖዚቲቭ፣ እዚህ ደግሞ ታንጀንት ብቻ ነው ፖዚቲቭ። እዚህ ያለ አንግል ደግሞ ኮሳይኑ ነው እንጂ ሌላ ሁሉ ነገሩ ኔጌቲቭ ነው። ስለዚህ ኔጌቲቭ 45ችን አራተኛ ኳድራንት ስለሚገኝ ኳድራንት ስንጠራ ሁልጊዜ ከዚህ ነው የምንነሳው። ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ኳድራንት፣ ከዛ ይሄ ደግሞ አራተኛ ኳድራንት የምንለው ነው። ከዛ የተጠየቅነው የኔጌቲቭ 45 ዲግሪ ስለሆነ በቫልዩ ደረጃ ከ45 ጋር አንድ አይነት ነው እንልና ሳይናችን የሚሆነው ሳይናችን ሩቱ ኦቨርቱ ነው። ኮሳይናችንም የሚሆነው ሩቱ ኦቨርቱ ነው። ምልክቱስ እንዴት ነው ስትሉ ቶሎ ብላችሁ እዚህ ጋር ትመጣላችሁ። ያኔ ኮሳይናችሁ ነው እንጂ ሌላው ኔጌቲቭ ነው። ስለዚህ ኮሳይናችን እንደነበረ ፖዚቲቭ ይሆናል። ይሄንን ግን ኔጌቲቭ ነው ማድረግ የሚጠበቅብኝ። ስለዚህ እችኛዋ ይሄን ኔጌቲቭ እናደርገዋለን። ኔጌቲቭ ሩት ኦቨርቱ ነው። ስለዚህ እዚህ እንመጣና አዲሱ ኤክስ ኮኦርዲኔታችን የሚሆነው ኤክሳችን 3 እናደርግና ኮሳይናችን ደግሞ ሩት ኦቨርቱ ነው። በሩቱ ኦቨርቱ እናበዛለን። ሲቀነስ አድርገን ዋያችን ደግሞ 0 ስለሆነ ይሄንን 0 ያደርግልናል። ያኔ ኤክስ ኮኦርዲኔታችን 3
√2/2 ይሆናል። ከዛ የዋይን ኮኦርዲኔት ለማግኘት ደግሞ የምናደርገው በተመሳሳይ መልኩ ኤክሳችን ላይ 3 ነው የምንከተው፣ ሳይናችን ላይ ደግሞ ኔጌቲቭ √2/2 ነው። ኔጌቲቭ √2/2 ከዛ ሲደመር አድርገን ዋያችን 0 ስለሆነ ይሄንን ያጠፋልናል። ያኔ ይሄ ኔጌቲቭ 3√2/2 ይሆናል። ስለዚህ አዲሱ ኤክስ ፕራይም እና ዋይ ፕራይማችን የሚሆነው ኤክሱ 3√2/2 ነው። ዋዩ ደግሞ ኔጌቲቭ 3√2/2 ነው ብለን በዚህ መልኩ እንመልሳለን። ቪዥዋላይዝ እናርካለን። ደግሞ እዚህ ጋር 30 የነበረው ፖይንታችንን ኔጌቲቭ 45 ዲግሪ ወደዚህ ብንመጣ የሚሆነው ኤክሱ ፖዚቲቭ ነው፣ ዋዩ ኔጌቲቭ ነው አይደለ? ስለዚህ ትክክለኛ አይደለውም ብለንም ደግሞ ቢያንስ በምልክት ደረጃ ዋዩ ኔጌቲቭ መምጣት አለበት፣ ኤክሱ ደግሞ ዘሴም ፖዚቲቭ ነው ብለን በእንደዚህም አይነት መልኩ ምርጫዎቻችንን ማቃለል እንችላለን። ጂ ላይ ደግሞ አንግላችን ኔጌቲቭ 60 ቢሆን ማለት ነው ክሎክዋይዝ ነው የምንሄደው። ይሄ 60 ቢሆን ይሄኛው ኔጌቲቭ 60 ይሆናል። ስለዚህ ከዚህ ተነስተን ወደዚህ ብንመጣ እንደማለት ነው። ኮሳይናችን ብቻ ነው እንጂ ፖዚቲቭ የሚሆነው ሌላ ነገር ኔጌቲቭ ነው እንልና በቫልዩ ደረጃ ግን የ60 እና ኔጌቲቭ 60 አንድ አይነት ስለሆኑ የ60 ማን ነው ስንል ሳይን ኦፍ 60 እንላለን። √3/2 ነው። ኮሳይን ኦፍ 60 ደግሞ ሃፍ ነው ብለን በቃ እነዚህ እናደርግና እዚህ ጋር ግን ቀጥታ አልጠቀመውም። የማደርገው ምንድን ነው ይሄ ግን ኔጌቲቭ 60 ዲግሪ ስለሆነ ኮሳይኑ ብቻ ነው ፖዚቲቭ እንጂ ሌላው ኔጌቲቭ ነው። ስለዚህ ኮሳይናችንን ብቻ ፕላስ እንደነበረ ሳንቀይረው ይሄኛውን ግን ኔጌቲቭ ማድረግ ይኖርብኛል። ስለዚህ ይሄ ኔጌቲቭ √3/2 ነው እንጂ ፖዚቲቭ √3/2 አይደለም። ከዛ በተመሳሳይ እዚህ ጋር መተካት ነው። ኤክሳችን ላይ 3ን ማስገባት ነው። 3 እናደርግና ኮሳይናችን ላይ ኮሳይን የሚሆነው ፖዚቲቭ 1/2 ነው። ስለዚህ እዚህ ጋር 1/2 አደርጋለሁ። ሲቀነስ ዋይ ደግሞ 0 ስለሆነ ይሄንን ያቀልልኛል። ለዚህ መልሳችን ኤክስ ኮኦርዲኔቴ 3/2 ነው የሚሆነው። የዋይን ኮኦርዲኔትንም ስንሰራ በተመሳሳይ መልኩ ኤክሳችን ላይ 3 እናስገባለን የተሰጠንን ፖይንት። ከዛ ሳይን ኦፍ ደግሞ ኔጌቲቭ 60 ዲግሪ ደግሞ ኔጌቲቭ √3/2 ነው። ኔጌቲቭ √3/2 ከዛ ሲደመር እናደርግና ዋያችን 0 ነው የሚሆንልን። ስለዚህ ይሄኛው ኔጌቲቭ 3√3/2 ይሆናል። ስለዚህ ሮቴት ከተደረገ በኋላ ያለን ፖይንት ኤክስ ፕራይም ዋይ ፕራይም ያልነው የሚሆነው ኤክሳችን 3/2 ዋዩ ደግሞ ኔጌቲቭ 3√3/2 ነው። ኤች ላይ ደግሞ ኔጌቲቭ 120 ነው የተባልነው። ስለዚህ ከኤክስ አክሲሳችን እንነሳና ክሎክዋይዝ ነው የምንሄደው። እንደዚህ ስንሄድ 90 ከዛ ከ180 በታች ማለት ነው። እንደዚህ ነው የሚሆነው አይደለ? ስለዚህ እዚህ አካባቢ ይሄ ኔጌቲቭ 120 ዲግሪ ነው። ስለዚህ እዚህ ጋር የሚቀረን 60 ዲግሪ ነው ማለት ነው። እዚህ ጋር ያለን ቁጥር ይሄኛውን አንግል ብናየው ይሄንን ነው ሬፈረንስ አንግል የምንለው። ይሄንን አንግል ብናየው 60 ዲግሪ ነው የሚሆነው አይደለ? ስለዚህ የ60 ዲግሪ ሳይንና ኮሳይን መጠቀም እችላለሁ። ዋናው ግን ምልክቴ ላይ ነው። እዚህ ጋር ደግሞ ታንጀንት ብቻ ነው ፖዚቲቭ፣ ሌላ ሁሉ ነገር ኔጌቲቭ ነው። ስለዚህ ሳይኑንም ኮሳይኑንም ኔጌቲቭ ማድረግ ይኖርብኛል። ስለዚህ የሳይን ኦፍ 60 ዲግሪ እንላለን፣ ኮሳይን ኦፍ 60 ዲግሪ እንላለን። የሳይናችን 60 ዲግሪ √3/2 ነበረ። ኮሳይናችን ደግሞ 60 ዲግሪ ደግሞ ሃፍ ነበረ። ምልክታችን ግን ይሄ ነው የሚወስነው። ስለዚህ ታንጀንት ነው እንጂ ፖዚቲቭ ሁሉ ነገር ኔጌቲቭ ነው። በዛ ምክንያት ይሄንንም ኔጌቲቭ ይሄንን ኔጌቲቭ አደርጋለሁ። ያኔ አንግሌ ለ60 ሳይሆን ይሄ ለኔጌቲቭ 120 ማለት። ስለዚህ የ60 ዲግሪ ሳይናችን √3/2 ነበረ። የኔጌቲቭ 120 ግን ሴም ቫልዩ ይሆንና ኔጌቲቭ ይሆናል። ኮሳይን ኦፍ 60 ደግሞ ሃፍ ነበረ። የኔጌቲቭ 120 ግን ከዚህ ጋር አንድ አይነት ይሆንና ኔጌቲቭ ይሆናል። ከዛ እዚህ እንመጣና የኤክሳችን ላይ የኤክስን ቫልዩ ማስገባት ነው የፖይንታችንን። ከዛ ኮሳይን የሚለው ላይ ደግሞ የኔጌቲቭ 120 ኮሳይን ነው። ኔጌቲቭ 1/2 ነው የሚሆነው። ኔጌቲቭ 1/2 ከዛ ሲቀነስ አድርገን ዋያችን እዚህ ጋር 0 ስለሆነ ይሄንን 0 ያደርግልናል። ስለዚህ እዚህ ጋር መልሳችን ኔጌቲቭ 3/2 ይሆናል። የዋይን ደግሞ ለማግኘት ደግሞ በተመሳሳይ መልኩ ኤክሳችን ላይ 3 እንተካና ሳይናችን ላይ ሳይን ኦፍ ኔጌቲቭ 120 ነው። የኔጌቲቭ 120 ደግሞ ኔጌቲቭ √3/2 ነው። ስለዚህ ኔጌቲቭ √3/2 እናደርግና ፕላስ ዋያችን 0 ይሆንልናል። ከዛ ይሄ ኔጌቲቭ 3√3/2 ይሆናል። ለዚህ አዲሱ ኤክስ እና አዲሱ ዋይ ፕራይማችን የሚሆነው ኤክሱ ኔጌቲቭ 3/2 ዋይም ደግሞ ኔጌቲቭ 3√3/2 ነው የሚሆነው ብለን በዚህ መልኩ እናስቀምጣለን። ቪዥዋላይዝ እናደርግ ካልን ደግሞ እዚህ ጋር የነበረ ፖይንታችንን ይሄንን ማለት ነው እንዲያደርገን 90 ጨርሰን ወደዚህ ስናስገባው ኤክሳችንም ዋያችንም ኔጌቲቭ ነው የሚሆነው አይደለ? ስለዚህ ኤክሳችንም ዋያችንም ቢያንስ ኔጌቲቭ መሆን እንዳለበት እንገምታለን። አሁን ደግሞ የተሰጠን ኔጌቲቭ 135 ነው። ኔጌቲቭ 135 ከ90 አልፈን እንደዚህ ሄደን እዚህ አካባቢ ስንሆን የሚቀረን ሬፈረንስ አንግላችን ወደ 180 ለመንካት የሚቀረን ስንት ነው? 45
45 ዲግሪ ነው አይደለ? ስለዚህ ሁሉ ጊዜ የምንሰራው በተመሳሳይ የነዚህን አንግል ነው። 45 ዲግሪ ነው የሚቀረን። ስለዚህ በቫልዩ ደረጃ የዚህ የ45 ዲግሪ ሳይን ኮሳይን ታንጀንት እና የዚህኛው አንግል እኩል ናቸው። ነገር ግን ልዩነታችን ምልክት ላይ ስለሆነ ምን እናደርጋለን? ምልክታችን ይሄኛው ኔጌቲቭ ነው መሆን ያለበት ብለን ኔጌቲቭ √2/2 እናደርጋለን። ኮሳይናችንም ደግሞ የኔጌቲቭ 135ን ከሆነ የምንወስደው ኔጌቲቭ √2/2 ነው የሚሆነው። አንድ አይነት ቫልዩ ይሆንና ምልክቱን ግን የሚወስንልን ይሄ ነው። ስለዚህ ሁለቱም ኔጌቲቭ ናቸው። እዚህ እንመጣና 3 ታይምስ አድርገን ኮሳይን የሚለው ላይ ኮሳይናችንን የኔጌቲቭ 135 ኔጌቲቭ √2/2 ነው። ስለዚህ ኔጌቲቭ √2/2 እናደርጋለን። ሲቀነስ የዋያችን 0 ሆኖልናል። ስለዚህ ኔጌቲቭ 3√2/2 ይሆናል። ዋይ ላይ ደግሞ እዚህ ጋር መተን 3 ታይምስ አድርገን ሳይናችንም አንድ አይነት ስለሆነ ኔጌቲቭ √2/2 እናደርጋለን። ፕላስ አድርገን ዋያችን 0 ሆኖልናል። ከዛ ይሄ ኔጌቲቭ 3√2/2 ይሆናል። ስለዚህ የአዲሱ ኤክስ ፕራይም ዋይ ፕራይማችን የሚሆነው አንዴ ኔጌቲቭ 3√2/2 ዋያችንም ኔጌቲቭ 3√2/2 ይሆናል። የመጨረሻው ደግሞ ኔጌቲቭ 150 ነው። እንደዚህ አድርገን መተን ኔጌቲቭ 150 ላይ ብንቆም የሚቀረን 30 ነው አይደለ? ስለዚህ እዚህ ጋር የምንወስደው ሬፈረንሳችን 30 ዲግሪ ነው እንልና እዚህ ጋር ሳይናችንን ሳይን ኦፍ 30 ኮሳይን ኦፍ 30 አድርገን እንይዛለን። የሳይን ኦፍ 30 ሃፍ ነው። ኮሳይናችን ደግሞ √3/2 ነው። በቫልዩ ደረጃ አንድ አይነት ነው። ምልክታችን ግን ከታንጀንት ውጪ ሁሉ ነገር ኔጌቲቭ መሆን ስላለበት ሳይናችንንም ኮሳይናችንንም ኔጌቲቭ ማድረግ ይኖርብናል። ስለዚህ የዚህ ሳይናችን ኔጌቲቭ 1/2 ነው። የዚህኛው ደግሞ ኔጌቲቭ √3/2 ይሆናል። ለዚህ እዚህ ጋር መተን ኤክሳችን ላይ የኤክስን ቫልዩ ማስገባት፣ ኮሳይናችን ላይ ደግሞ ኮሳይን ኦፍ ኔጌቲቭ 150 ነው። ኔጌቲቭ √3/2 ይሆናል። ዜሮን ስንቀንስበት መልሳችን እዚህ ጋር ኔጌቲቭ √3/2 ይሆንልናል። ዋይን ለማግኘት ደግሞ እዚህ እንመጣና የኤክሳችን ላይ 3 እንከታለን። ሳይናችን ደግሞ ሳይን ኦፍ ኔጌቲቭ 150 ነው። እዚህ ጋር ኔጌቲቭ ሃፍ ነው የምንወስደው። ከዛ እዚህ ጋር 0 ይሆንልናል። ስለዚህ ዋያችን ኔጌቲቭ 3/2 ይሆናል።